要考虑到体能的实际情况，也要考虑到。ኢትዮጵያዊው አትሌት ጋዲሳ ታፋ በዚህ ሳምንት በተደረገው የውሃን ማራቶን ትልቅ ትንቅንቅን ከሁለት ኬንያውያን አትሌቶች ጋር ማድረግ የቻለበት ውድድርን አሳልፏል። በተለይም ከሁለቱ ኬንያውያን አትሌቶች ጋር በመጨረሻው ዙር ላይ ያደረገው ትንቅንቅና አልሸነፍ ባይነትም ኢትዮጵያውያንን እጅግ አኩርቷል። ምንም እንኳን በደረጃ ሰንጠረዡ ላይ ሁለተኛ ደረጃን ይዞ ቢያጠናቀቅም በመጨረሻዎቹ ሽርፍራፊ ሰከንዶች ላይ ግን ከሁለቱ ኬንያውያን አትሌቶች ጋር ያደረገው ትንቅንቅ ግን በርካቶች አድናቆት እንዲሰጡት አድርጓል። በዛሬው ፕሮግራማችን በውሃን ማራቶን የተደረገውን የወንዶቹንና የሴቶቹን የማራቶን ውድድር ወደ እናንተ እናደርሳለን። ቪዲዮውንም በስፋት ወደ እናንተ የምናስመለክታችሁ ይሆናል። በተለይ በመጨረሻው ዙር የነበሩትን ትንቅንቆች በወንዶቹም በሴቶቹም ቪዲዮን ወደ እናንተ እናደርሳለን። ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። የተለያዩ የአትሌቲክስ መረጃዎችን፣ ኢትዮጵያውያን አትሌቶች በዓለም አደባባይ የሀገራችንን ባንዲራ ከፍ የሚያደርጉባቸውን ውድድሮችም እየተከታተልን ወደ እናንተ የምናደርስበት ቻናላችን። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ ኢትዮጵያውያን አትሌቶች የሚያሳኩትን ድል በጋላ እንድንመለከትም በአክብሮት ጋብዛለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ ለኢትዮጵያውያን አትሌቶች ያላችሁን ድጋፍም እንድታሳዩ ነው በአክብሮት የምንጋብዘው። ዛሬ የውሃን ማራቶንን የምንመለከት ይሆናል። 回托姆呢是埃塞俄比亚的运动员。 ባለፉት ሳምንታት ከተደረጉ ተጠባቂ ማራቶን ውድድሮች መካከል አንደኛው የተደረገው በዚህ ሳምንት ላይ የተደረገው የውሃን ማራቶን የ2026 ውድድር እንደነበረ እናስታውሳለን። በዚህ ውድድር ላይ በአጠቃላይ 30 ሺህ አካባቢ ተሳታፊዎችም እንደተካፈሉበት ነው መረጃዎች የሚያሳዩት። በቻይና ከሚደረጉ ትልልቅ ከሚባሉ ውድድሮች መካከል አንደኛው ነው ባንክ ኦፍ ቻይና ውሃን ማራቶን የዚህ ሳምንቱ ውድድሩ። በርካቶችም በየዓመቱ በጉጉት ከሚጠብቋቸው ውድድሮች መካከልም አንደኛው እንደሆነ ጭምር ይነገራል። በዚህ ሳምንት በተደረገው የወንዶችና የሴቶች የማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች ትልቅ ተሳትፎን አድርገዋል። በደረጃ ሰንጠረዥ ውስጥም ጥሩ ደረጃዎችን ይዘው በወንዶቹም በሴቶቹም ማጠናቀቅ የቻሉበት ሳምንት ሆኖ ይጠናቀቀው። በወንዶቹ ኢትዮጵያዊ አትሌት ጋዲሳ ታፋ እስከ መጨረሻው ሽርፍራፊ ሰከንድ ድረስም የኢትዮጵያን ድል ለማምጣት በትልቁ ትግሎችን ሲያደርግም ተመልክተነዋል። በወንዶቹ ውድድር ምንም እንኳን ኬንያዊው አትሌት ጆን ሙቡሩ ሙሪር ይህንን ውድድር በአንደኝነት ቢያጠናቅቀውም ኢትዮጵያዊ አትሌት ጋዲሳ ታፋም ትልቅ ትንቅንቅን አድርጓል። ጆን ሙቡሩ ይህንን ውድድር በአንደኝነት ሲያጠናቅቅ ከኬንያ 2 ሰዓት ከ10 ደቂቃ ከ16 ሰከንድ ደግሞ የገባበት ሰዓት ነው። በአንጻሩ ኢትዮጵያዊው አትሌት ጋዲሳ ታፋ 2 ሰዓት ከ10 ደቂቃ ከ23 ሰከንድ የፈጀበት ሰዓት እንደሆነ ይፋ ተደርጓል። የ7 ሰከንድ ልዩነትም ጭምር ነው ከአንደኛውና በሁለተኛው መካከል እንዳለም የተመለከት ነው። ሶስተኛ ደረጃን ይዞ ያጠናቀቀውም እንዲሁ ከኬንያ ሲሆን 2 ሰዓት ከ10 ከ30 ሰከንድ የፈጀበት ሙሳ ኪፕዮያን ይባላል። ተወዳዳሪ ከ1 እስከ 3 ባለው ደረጃ ውስጥም ሶስቱም በምስራቅ አፍሪካውያን አትሌቶችም ደረጃ ተይዞ የተጠናቀቀው። ሌላኛው ኢትዮጵያን ወክሎ የተሳተፈው እምባዬ ጎይቶምም 2 ሰዓት ከ12 ከ31 በመግባት 6ኛ ደረጃን ይዞ ያጠናቀቀ ተወዳዳሪያችን እንደሆነ ነው የተመለከትነው። በአጠቃላይ በወንዶች ውድድርም ትልቅ ተሳትፎን ኢትዮጵያውያን ማድረግ ችለዋል። በሴቶቹም ድንቅ ትንቅንቅ በታየበት ውድድር ምንም እንኳን ኬንያዊቱ አትሌት ቬሮኒካ ማይና በአንደኝነት ብታጠናቀቀውም ኢትዮጵያውያኑ አትሌቶች ተአምር አገሬና ሌንሳ ደበሌ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። ሌላኛዊቷ አስካለ አለማየሁ ደግሞ 5ኛ ደረጃን ይዛን ያጠናቀቀችው። በአጠቃላይ ከአንደኛ እስከ 5ኛ ባለው ደረጃ ውስጥም ኢትዮጵያ 3ቱን ደረጃዎች ይዛ ማጠናቀቅ ችላለች። በአንደኝነት ያጠናቀቀችው ኬንያዊቱ አትሌት ቬሮኒካ ማይና 2 ሰዓት ከ24 ደቂቃ ከ14 ሰከንድ የፈጀባት ሲሆን በአንጻሩ ታምር አገሬ ደግሞ 2 ሰዓት ከ25 ደቂቃ ከ47 በሆነ ሰዓት በመግባት ሁለተኛ ደረጃን ይዛን ያጠናቀቀችው። ሌንሳ ደበሌ 2 ሰዓት ከ28 ደቂቃ ከ44 በመግባት 3ኛ ደረጃን ይዛ አጠናቃለች። ሌላኛዊቷ ኢትዮጵያዊ አትሌት አስካለ አለማየሁ 5ኛ ደረጃን ይዛ ስታጠናቅቅ 2 ሰዓት ከ29 ከ37 ደግሞ የፈጀባት ሰዓት እንደሆነ ነው የተመለከትነው። በውሃን ማራቶን በዚህ ሳምንት ኢትዮጵያውያን የተካፈሉበት ውድድርም
ይህንን ነው የሚመስለው። ውድ ቤተሰቦቻችን የዚህን የውሃን ማራቶንን በአጠቃላይ የነበረውን የቪዲዮ የመጨረሻዎቹን ሽርፍራፊ ሰከንዶችም ትንቅንቅ የወንዶቹንም የሴቶቹንም እንድትመለከቱ በአክብሮት እንጋብዛለን። እኛ ግን ለዛሬ ያዝንላቸው ፕሮግራምን እዚህ ጋር እናበቃለን። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። ሁላችሁም ቪዲዮአችንን ላይክ እያደረጋችሁ ይህን ፕሮግራም እንድትከታተሉ በአክብሮት ጋብዛለሁ። በቀጥታ ወደ ቪዲዮ ነው የምወስዳችሁ።